እግዚአብሔር ሆይ የሱን ጉድ ሳታሳየኝ እኔ አልሞትም። እንዲያድርጎኛል ስለዚህ የሱን ነገር ታሳየኛል። በሐሳቡ አለቃው ጋር ይሄዳል፣ ይሰድበዋል፣ ይመታዋል፣ ይጥለዋል፣ ይረግጠዋል። ይህን ሁሉ የሚያደርገው ግን አእምሮ ውስጥ ነው። ከዛ አለቃው ጋር ሲሄድ እንዴት አድርግ ብሎ ሰላም ይለው። የበደለሽ ሰው ተቸግሮ ታገኘዋለሽ። ከዛ ትሄጂና መልካም ታረጊለታለሽ። ገንዘብ ቸግሮት ከሆነ ትሰጪዋለሽ። ግን ምን እያደረግሽ ነው? እየቀጣሽው ነው። the best revenge is massive success ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። ኮንስትራክቲቭ ሪቨንጅ። ለምሳሌ አንድ ሰው ከስራ ተባረረ፣ በጣም ተናዷል፣ እልህ ይዞታል፣ ከአንድ ካምፓኒ አባሮታል። ይሄድና ይማርና ይሰራና ይለፋና ያባረረውን አይነት ካምፓኒ ይከፍታል፣ የራሱን የግል። በቀል ነው ግን ኮንስትራክቲቭ ነው፣ የሚያንጽ መልካም የሆነ በቀል ነው። አንዲት ሴት ከባሏ ጋር ትጣላለች፣ ይፋታሉ። ባሏ አቢዩዝ ያረጋት ነበር እንበል፣ ወይም ዝቅ አድርጎ ይመለከታት ነበር። ከተለያዩ በኋላ ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታሳምራለች፣ ትዘንጣለች፣ ፀጉሯን ትሰራለች። በፊት ሜካፕ የማትጠቀመው አሁን ሜካፕ ትጠቀማለች። ከዛ ስራ ትጀምራለች፣ ወይ ዱባይ፣ ባንኮክ ንግድ ትጀምርና ገንዘብ ማግኘት ትጀምራለች። መንጃ ፍቃድ ካልነበራት መንጃ ፍቃድ ታወጣለች። ከዛ መኪና ትገዛለች። ያንን ሆና እንደዛ አምሮባት ባሏ እንዲሰማ ትፈልጋለች፣ ወይም እንዲያያት ትፈልጋለች። ኮንስትራክቲቭ በቀል ነው። በሂደት ውስጥ እሷ ምን ሆነች? እሷ ተሻሻለች፣ ተለወጠች፣ አደገች። እሷ መበቀሏ ነው። the best revenge is massive success ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። የበደለሽ ሰው ተቸግሮ ታገኘዋለሽ። ከዛ ትሄጂና መልካም ታረጊለታለሽ። ገንዘብ ቸግሮት ከሆነ ትሰጪዋለሽ። ግን ምን እያደረግሽ ነው? እየቀጣሽው ነው። ወይም ያንቺን ፌቨር የሚያስፈልገው ቦታ ላይ ስታገኘው ፌቨር ታረጊለታለሽ፣ መልካም ታረጊለታለሽ። በዛ በጣም ደስ የሚል በቀል ይሆንልሻል አንቺ መልካም በማድረግሽ። ቢሮ ስትገቢ አንድ የሥራ ጓደኛሽ ሰላም ልትዩ ስትይ ሰላም አይልሽም፣ ፊቱን አዙሮ ሰላም አላለሽም። ከዛ ትናደጃለሽ። ቀኑን ሙሉ ስታሰላስዩ ትውያለሽ። በማግስቱ ጠዋት ተጠብቂና ሰላም ሊልሽ ሲል ዝም ብለሽው ትገቢያለሽ። ስለዚህ ይሄ እንዲህ አይነቱ ሪቬንጅ፣ እንዲህ አይነቱ በቀል ሲምፕል ሪቬንጅ ይባላል። ለምሳሌ አንድ ሰው አለቃው ጋር ተጣላ፣ አለቃው በደለው፣ ሄዶ አለቃውን እንዳይናገረው ከስራ ያባርረዋል። ስለዚህ በአእምሮ ምን ያደርጋል? በሐሳቡ አለቃው ጋር ይሄዳል፣ ይሰድበዋል፣ ይመታዋል፣ ይጥለዋል፣ ይረግጠዋል። ይህን ሁሉ የሚያደርገው ግን አእምሮ ውስጥ ነው። ከዛ አለቃው ጋር ሲሄድ እንዴት አድርግ ብሎ ሰላም ይለው። ስለዚህ ይሄ ፋንታሲ ሪቬንጅ ይባላል። ለምሳሌ አንድ ስብሰባ ላይ አንድ ሰው ሌላውን ሰው ክብሩን የሚነካ ነገር ይናገረዋል። ክብሩን ይነካል እና አሁን ክብሬ ተነክቷል ብሎ ያ የተሰደበው ሰው የተዋረደው ሰው ክብሬ ተነክቷል ብሎ ያስባል። አጋጣሚ ጠብቅና ተመሳሳይ ስብሰባ ፈልጎ እሱ ልክ ክብሩን እንደነካውና እንዳዋረደው ይሄ ደግሞ በተራው ክብሩን ይነካዋል። እና ይሄ የኦነር ሪቬንጅ ይባላል። ለምሳሌ አንድ ልጅ በልጅነቱ መጥፎ ነገር ሲደረግበት፣ አባቱ ሲበደል፣ እናቱ ስትበደል እያየ ካደገ ማህበረሰቡ በድሏቸዋል፣ ለእናቴ መሞት ማህበረሰቡ ተጠያቂ ነው ብሎ ካመነ ሲያድግ ትልቅ ቦታ ሲደርስ ስልጣን ላይ በተለይ ከወጣ ማህበረሰቡን ይበቀለዋል። ይሄ ኮሌክቲቭ ይባላል። ኮሌክቲቭ ሪቬንጅ ነው የሚባለው። የመጨረሻው ዲቫይን ወይም ስፒሪቹዋል ሪቬንጅ ይባላል። እንደምታውቂው እኛ ሀገር ወይ ጠንቋይ ቤት ይኬዳል፣ የጎዳቸውን ሰው እንዲበቀልላቸው የሚፈልጉትን ሰው ወይ ፎቶውን ይዘው ይሄዳሉ። ጠንቋዩ በስፒል ይወገዋል እና ድግምት እንዲሰራበት፣ መተት እንዲሰራበት፣ ኑሮ እንዲጎሳቆል፣ እንዲታመም ጠንቋይ ቤት ሄደው ያመለክታሉ። ይሄ ነው። በዚህኛው በኩል ደግሞ ለሚያምኑት ለምሳሌ እግዚአብሔር ሆይ የሱን ጉድ ሳታሳየኝ እኔ አልሞትም፣ እንዲያድርጎኛል ስለዚህ የሱን ነገር ታሳየኛለህ። እነዚህ ሁሉ የበቀል አይነቶች ናቸው።
የሪቬንጅ አይነቶች ናቸው። ናቹራሊ ውስጣችን አለ በተፈጥሮ አዎ፣ ካልያዝነው በስተቀር የመበቀል ቴንደንሲ አለን ውስጣችን። ግን ምን መሰለሽ አሁን በቀል እርካታን ያመጣል፣ መጀመሪያ ደስታን ያመጣል። ከዛ በኋላ ግን ጥናቶች የሚያሳዩት ከፍተኛ ጸጸት ደግሞ ያመጣል። ምን አለ ዝም ብዬ ብተወው ኖሮ እንዴት ይቅር ማለት አቃተኝ የሚል ደግሞ ጸጸት አለ። በቀል አማራጮች አሉት። አሁን የበደለሽን ሰው አንደኛው ትበቀየዋለሽ፣ አንዱ አማራጭ እሱ ነው። ትበቀየውና ግን ጸጸት ውስጥ ትገቢያለሽ፣ ወይም በህግ የምትጠየቂበት ነገር ውስጥ ትገቢያለሽ። ሁለተኛው አማራጭ ጀስቲስ ነው፣ ፍትህ። ያ ሰው በህግ እንዲጠየቅ እና በህግ የሚገባውን ቅጣት እንዲያገኝ ታረጊያለሽ። ይሄም በበቀል ስሜት ልታረጊው ትችላለሽ። ሌላው ደግሞ በማስተማር ስሜት ሊሆን ይችላል። ለምሳሌ የሰረቀኝ ሰው ካለ እኔ ልተወው እችላለሁ፣ ግን እኔ ከተውኩት ሌላ ቦታ ሄዶ ሊሰርቅ ነው። ስለዚህ በህግ እንዲጠየቅ አደርጋለሁ፣ እንዲማርና እሱም እንዲለወጥ ብዬ በህግ እንዲጠየቅ አደርጋለሁ። ስለዚህ ሁለተኛው የበቀል አማራጭ ጀስቲስ ነው። ሶስተኛውና በጣም ጥሩ የበቀል አማራጭ ሜርሲ ነው፣ ምህረት ነው። ሌት ጎ ኤንድ ሙቭ ኦን ይባላል። ትተዩና ህይወትሽን ትቀጥያለሽ። በሙሉ ይሄ በመርህ ደረጃ መያዝ ያለብን ነገር ነው። ይሄን አድርጎኛል፣ በድሎኛል፣ ደግሞ በድሎኛል፣ አዎ ጎድቶኛል፣ ግን ተወዋለሁ እና ህይወቴ መቀጠል አለበት፣ ወደፊት እሄዳለሁ። መተውና ሙሉ ምህረት ማድረግ ለሰዎች ሊከብዳቸው ይችላል፣ ግን ከጉዳት የሚጠብቃቸው ራሳቸውን ሌላ ኮምፕሊኬሽን ውስጥ እንዳይገቡ የሚያረጋቸው ለህሊናቸው ጸጸት የማይሆንባቸው ነገር ምህረት ማድረግ ነው። ክፉ የሚያረግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም ስላደረገው። ለምንድን ነው? በተፈጥሮ እንኳን የመዝራትና የማጨድ ህግ ነው ያለው። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። የሚበቀል ሰው ያንን ሰው ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል። ከዛ ግን ይጸጸትሻል። እሱ ላይ ያደረግሽበት ነገር ደግሞ አንቺን በህግ የሚያስጠይቅሽ ከሆነ ደግሞ አንቺ በህግ ትጠየቂያለሽ። ስለዚህ ችግር ውስጥ ገባሽ ማለት ነው። አደጋ ደረስሽበት፣ ከዛ ህግ አንቺን ይጠይቅሻል፣ አንቺ ችግር ውስጥ ገባሽ። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄንን እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል እና ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር እንደሚቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ መኪና ቀይሯል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም። ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው። ሜርሲ አድርጎ መተው ነው። መጽሐፍ ቅዱስ ላይ በጣም ተደጋግሞ የተነሳ ቃል ምህረት ነው። ምህረቱ አያልቅምና ምህረቱ ለዘላለም ነውና። የእሱም ባህሪ ደግሞ የእግዚአብሔርን ባህሪ ራሱ ምህረት ነው። ምህረት ባያደርግልን ኖሮ እኮ እኔ በበኩሌ በዚህ ጋር መቀመጥ አልነበረብኝም። ከሱ ምህረት የተነሳ ብቻ ነው፣ በምህረቱ ነው ያለሁትና እሱ ለእኔ ያደረገልኝ ምህረት እኔ ደግሞ ለሌሎች ማድረግ አለብኝ። ስለዚህ ትክክለኛው ምህረት እንደ እግዚአብሔር ያለ አይነት ምህረት ነው። እሱ ምህረት ሲያደርግልሽ
አንድ ጊዜ በደል በድለሽ ከዛ ምህረት አደረገልሽ አይደለም? ከዛ ሌላ ቀን መተሽ ያንን በደሌን ይቅር በለኝ ብትይው የትኛውን ነው የሚልሽ? ምክንያቱም ስቶታል፣ ሰርዞታል፣ አጥፍቶታል። ስለዚህ የትኛውን በደል ነው የሚልሽ? ምክንያቱም ይቅር ሲል ይቅር ብሎ ትቶታል። ሙሉ በሙሉ ተደምስሷል። ያንቺ ኃጢአት ተደምስሷል። እኛም ልክ እንደሱ ነው ማድረግ ያለብን። አንዴ ይቅርታ ካረኩለትና ምህረት ከሰጠው በኋላ እንደገና አላነሳውም፣ እንደገና ነገር አልጎት ግን እኮ አንተ ዛሬ እኮ 20 ዓመት ግን እኮ ምናምን ብዬ አታነሽም። በቃ ተውሽ ነው። ሙሉ ምህረት ይሄ ነው። እንደ ማህበረሰብ አንዴ ምህረት አንዱ ምንም ተደረገ ያለፈውን መተው፣ ምህረት ማድረግ፣ መልሶ አለማንሳት፣ ወደፊት እንሂድ። ወደፊት እኮ ገና ተስፋ አለ። በአገሪቷ እኮ ተስፋ አላት። ገና እኮ ብርሃን አለ በፊታችን። ወደፊት እንሂድ። የኋላው ምንም አይጠቅምም። እንደዚህ ይባላል፣ መኪና ስትነጂ ወደፊት የምታይበት መስተዋት ምን ያክላል? ሰፊ ነው። ወደኋላ የምታይባት መስተዋት ትንሽ ናት። ስለዚህ ወደኋላ ዝም ብሎ በትልቁ ዝም ብሎ ስለኋላ መነዛነስ ሳይሆን ሰፊ ከፊት የሚታይበት ብርሃን ስላለ ወደፊት ብርሃን እያዩ መሄድ ነው የሚሻለው። መኪናው እንኳን ያስቀመጠልን የኋላው እንደው አየት ነው የሚደረገው። ስትነጂም አየት ታደርጊያለሽ እንጂ ወደፊት ነው የምታየው። ስለዚህ ወደፊት ምህረት እናድርግ፣ በቀልን ነቅለን እንጣል። ይሄ ነው መልእክታችን።